እዝራ እድሉን አጥንቼ እጂ ሁሉንም እውነታ ነግራችሁ ነበር። ስለዚህ ከእንጀራ እናቴ ጋር ማለቴ ከወላጅ እናትሽ ጋር ተመሳጥረሽ ነው ለሀብት ብለሽ እዚህ ቤት ውስጥ ሚስት የሆነሽ የገባሽው? የኔ ስህተት ምን እንደሆነ ታውቃለህ? ያንቺን ሴት አምኜ አንተ ባል አድርጌ ዝም በይ። ሴራውንም አሁን ብላችሁ ሁለታችሁ እንዳቀናበራችሁት ግልጽ ነው። መጀመሪያ የምሰራበትን ቢላዋ ወሰዳችሁ። ከዛ ደግሞ ማህደርን በመግደል እኔ ገደልኳት ማስመሰል ፈለጋችሁ። ድሮም እውነት የቆመችው ለየዋሆች ነው። እሺ እችን እስስት የምትል ነገር እንዳታምናት እያልኩ ነው። ትሰምኛለሽ? አሁን ሲያንቺ ነገር ከአቅሜ በላይ የሆነብኝ ነው። እዚህ ቤት ውስጥ መኖር የምትፈልጊ ከሆነ እኔ በምልሽ መንገድ ብቻ ነው መጓዘል። ይኸውልሽ የጊዜ ጉዳይ ነው እንጂ ተመልሼ እዛ ቤት መግባት አይቀርም። የገባው ቀን ግን ምን አይነት ሴት እንደምሆን አሳይሻለሁ። አንቺ ድግ ምን ልቀቂ! አንቺ አጣደ ትንፋሽ አንቺ አጣደ ረገመች። የእዝራና የሀብል ፍጥጫ እንደቀጠለ ነው። ሀብል አቶ እስክንድር በፍጹም ከዚህ ቤት አትወጣም። ሀብል ያየውባት መልካምነት አለ። ሀብል በደካማ ጎኗ ገብቶ እሷን ሊያጠቋት ነው በማለት እንግዲህ ለሀብል ጥብቅና እየቆሙላት ነው አቶ እስክንድር። እዝራ በፍጹም እዚህ ቤት ልትቆይ አትችልም፣ እሷ ከቆየችን ይወጣለሁ በማለት ጦርነቱን አፋፍሞታል። ወይዘሪት ሜርሲ ወደ መቀመቅ ወርዳለች። የሰራሽው ስራ ጊዜ ጠብቆ መፈንዳቱ አይቀርም በማለት እንግዲህ ጠበቃው ፖሊሱ ወደ ዘብጥ እያወርዷታል። አጸደ አሁንም ሀብልን ወንጀለኛ ለማድረግና እንደ ወይዘሮ መነን ከዛ ቤት ለመንቀር የምታደርገው ሴራ እጅግ የሚገርም ነገር እየተፈጠረ ነው። ሀብል ካሁን በኋላ እጅና ጆሮዋን እጅግ በሚገርም ሁኔታ አሰናርታ የሚመጣባትን ነገር እንዴት ትመልሰዋለች? እስከ ዛሬ እስክንድር ቢጠብቅ እስክንድር ቢከላከልላትም አሁን ደግሞ እዝራ ይነሳባታል። እህቴ በአንቺ ምክንያት ይሆናል የታሰረችው፣ ወንጀሉን አንቺ ነሽ የፈጸምሽው በማለት ድብን ያለ የጭፍን አመለካከት ይዟል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ተወዳጁ ሀብል እጅግ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ዛሬም የሚገርም ነገር ነው እየተፈጠረ ያለው። አቶ እስክንድር ይሄን ያህል ትጫወቱብኛላችሁ ብዬ አላስብም። ነገሩ እንኳን አንቺ የገዛ እህቴም እኮ ቁማር እኮ ነው እየያዘችብኝ ያለችው በማለት ወይዘሮ መነንን ከቤት አሰናብተዋታል። የአጸደና የመነን ትንቅንቅ አሁንም እንደቀጠለ ነው። አጸደ እጅግ አደገኝነቷን እንደቀጠለች ናት። በእርግጥ አጸደ ናት ማህደርን ያስገደለቻት እያለ ነበረ። ግን እጅግ የገመተውና የጠረጠረው ነገር የተገላቢጦሽ ሆኗል። እሱም ሜርሲ ናት ያስገደለቻት። ሜርሲ ምን ያህል ብልሃትና ብልጠት ተጠቅማ ሀብልን ለማጥመድ ከመነንና ከአጸደ በላይ እንዴት እንደዚህ ልታስብ ቻለች የሚለው በጣም የሚያሳስብ ነገር ነው። በፍጹም አቶ እስክንድር ከአጸደ ጋር ለመለያየት ወይም አጸደ ጋር ያላትን ግንኙነት ለማራራቅ የፈጠሩት ሊሆን ይችላል እያል ነበረ። አቶ እስክንድር ግን ሜርሲ በስልክ ስታወራ እያንዳንዱ ሴታፕ ድራማዋን ሰምቷል። እሱም ለሀብል ፍቅረኛ ሆኖ ወደ ቤት እንዲመጣም የተዘጋጀ ሰው እንዳለም ሰምቷል። በመቀጠልም እንግዲህ ወንጀሉን እሷ የፈጸመችው ለማስመሰል ከቤት የምትጠቀምበትን ቢላዋም እንደወሰደች ሰምቷል። ሁሉም ነገር የልጁ ተንኮል እንደሆነ ሲረዳ ማመን አቅቶታል። ለዛም ነው ማንንም ሳይጠይቅ የምወዳትን ሴት ልጅን አሳልፌ ልሰጥ ነው እያለ በመጠጥ ሲዘፈቅ ያየነው። እጅግ ልቡ ተጎድቶ ልቡ ተሰብሮ ነበረ። ማመን የሚከብደው የወሰነችው ውሳኔ ማህደርን ነካ አድርጎ እንዲተዋት ነው እንጂ እንዲገላት አልነበረም። አንዳንድ ጊዜ ሰዎች በስሜት የምናደርገው ነገር በኋላ ዋጋ ያስከፍለናል። የሰው ሚስጥር ለመጎልጎል ሲሯሯጡ የራሳቸው ጉድ እየወጣ ነው። አሁን በእርግጥ ሜርሲ አባቴ ከውርሱ ሊያገለኝ ነው፣ ከውርሱ እንዳልሽው ሊያሰናብተኝ በማለት እንግዲህ አጸደ ጋር ልትተባበር እጅና ጓንት ሆና የበለጠ ሌላ ወጥመድና ሌላ ተንኮል ሊያሰሩ ይችላሉ። እሱም የገደላትን ልጅ ፈልገሽ አግኝተሽ እሱ ሀብል ናት እንዲል ወይም ወደ ሀብል አቅጣጫው እንዲሄድ እንዲያደርግ አድርጉ በማለት አጸደ ደግሞ ይሄን ጉዳይ በጥንቃቄ ከጨረሰችው በጣም ከባድ ነው። ደግነቱ ግን አቶ እስክንድር ሁሉንም ጥንቅቅ አድርጎ ድራማዋን እና የሰራችውን ወጥመድ መስማቱ ሀብልን ነፃ እንዲያደርጋት አድርጓታል ማለት ነው። ለጊዜው ተጠርጣሪ ወይም ጥቆማ ማስረጃ ወደ አንቺ መጥቷል የሚል ነገር ቢመጣ እንኳን
በፍጹም ብሎ አቶ እስክንድር ጥብቅና የሚቆምላት እሱ ብቻ ነው። አሁን እዛ ቤት እሱ ብቻ ነው ለሀብል እየተከራከረላት ያለው። እዝራም እዚህ ቤት በፍጹም እኔ የምቆይበት እድል የለኝ እሷ እዚህ ከሆነች ያለው ነገር ሀብል እኔ በጣም ስለማፈቅረውና ለአባቱ ስል ነው ሁሉም ነገር የታገስኩት የሚለው ነገር ነው። እንግዲህ አጸደ ሀብልን የምታስወጣበት አንዱ ትልቁ ምክንያት እሱና እኔ ተጋባን እንጂ እንደ ባልና ሚስት ምንም አይነት ነገር የለንም፣ ምንም አይነት ግንኙነት የለንም፣ ጋሼ ለአንተ ስንል ነው ብላ ሲያወሩ የሰማችውን አጸደ ከተናገረች አቶ እስክንድር ሜቢ ካሁን በኋላ ሀብልን ሳይሆን እዝራ ነው የሚናገሩት ማለት ነው። ምን ያህል እሷ ለእኔ ስትጨነቅ አንተ ግን እንዴት ለእኔ አታስብም? እሷ ከዚህ ቤት ሄደች ማለት እኮ ሁላችሁም አቃጥላችሁ ነው የምትደፉኝ። እስካሁንም የተረጋጋሁት እስካሁንም ህይወቴ እንዲቆይ የሆነው በሀብል ትሪትመንት ነው በማለት ከእዝራ ጋር ከባድ ግብ ሊፈጠር ይችላል። ደግነቱ የሜርሲና የአጸደ ተንኮል በጧቱ መታወቁ ነው። ወይዘሮ መነንም ሀብል አሳልፋ ስለሰጠቻት ከዚህ በላይ ውሸት ይብቃሽ፣ እኔ መደባበቅ ሰልችቶኛል በማለት እንድትወጣ የሆነችበት አጋጣሚ ወይም እንዳትከላከልላት ስለሆነች እሷንም ሀብልንም ለመጉዳት ነው የምታስበው ወይዘሪት መነን። መጨረሻውስ ምንድን ነው? የመነን ተንኮል አጸደ ተንኮል፣ የሜርሲ ተንኮል ሁሉም ሀብልን ለመጉዳት ነው እና መጨረሻውስ ምን ይሆን? የኋላ ግን እዝራ የሀብል የዋህነትና ንጹህነት ሲገባው ምን አይነት የእግር እሳትና ጸጸት ውስጥ ይገባል? አቶ እስክንድርስ እውነቱ በግልጽ ሲታወቅ ለሀብል ምን ያህል በንጹህ ልብ እንዳመኗትና እንደ አባት እንደሆኑላት ሲረዱ ጸጸት ሳይሆን ደስታ ነው የሚሰማቸው። እሷም ካሁን በኋላ አቶ እስክንድርን ጭራሽ ለመጉዳት ወይም እሱን ለመጉዳት የሚያስቡ ሰዎች እንደ ጥብቅና የምትቆምና የምትከራከርለት ነው የምትሆነው ማለት ነው። ወይዘሮ መነንም ወደዛ ቤት ከተመለሰች ካሁን በኋላ በእሷ ቁጥጥር ስር ሳይሆን በራሷ በንጹህ ሀሳብ በራሷ በንጹህ አስተሳሰብ የምትኖር ይሆናል። ምክንያቱም ድብብቆሽ ወይም ኩኩሎሽ የሚባለው ነገር አብቅቷል ማለት ነው። እንግዲህ ወይዘሮ መነንም ተንበርክካ ስትማጸነው ነበረ። በፍጹም ተብላ ከቤት ተሰናብታለች። አጸደም እንግዲህ ግብ ተያይዘው ነበረ። ሜርሲ መቀመቅ አጸደ ደግሞ አሁን ብቻዋን ሌላ ተንኮል ልታሰር ነው። ግን አጸደ ራሷን በድንጋይ ፈንክታ መነን ፈነከተችኝ ያለችው ነገር ሌላ መዘዝና ሌላ ወጥመድ እየዘረጋች ነው። አቶ እስክንድር ምን አይነት ውሳኔ ይወስዱ ይሆን? አጸደንም እንደ መነን ከዛ ቤት መንቅረው ቢያስወጧት መልካም ነው። ግን አሁን ችግሩ እዝራ ሀብል ላይ ተነስቶባታል። በጥፊ እስከ መምታት ወይም በጣም ብዙ ነገሮች እስከ መናገር ድረስ ደርሷል። ስለዚህ ለአባቱ ብሎ አባቱን ጤንነቱን ለመጠበቅ ሲል ሜቢ ትሪት ሊያደርግ ይችላል የሚል ሀሳብ ቢኖረንም ሀብልን ግን በፍጹም ህዝቤ ላያት አልፈልግም እያለ ነው። መጨረሻው ምን ይሆን? የኋላ ግን ንጽህነቷ ሲረጋገጥ ወይም ወንጀሉ እሷ እንዳልፈጸመችው ሲታወቅ ምን ያህል በጸጸት እንደሚጎዳ ለማመን ይከብዳል። ለአንቺ ቅንጣት ያክል ፍቅር ስሜት የለኝም በማለትም አባቱ ፊት ሲናገር ሰምተነዋል። ግን በደንብ እያፈቀራትና እየተግባቡ ትሪት እያደረጋት በቃ የሆነ ጥሩ ስሜት ላይ እያሉ ነበረ አሁን ይህ ችግር የተፈጠረው። የኋላ ግን እልክ ያለው ነገር መጨረሻው ጥሩ ውጤት ይኖረዋል። ሀብል እንደምታፈቅረው እዝራም በደንብ አፍቅሯት ይቅርበኝ ብሎ የሚንበረከክበት አጋጣሚ ይፈጠራል የሚል እምነት አለን። ሁላችንም በጉጉት እንጠብቀዋለን።